አንድ ኑዛዜ የሚሻረው ኑዛዜው በተሰጠበት አግባብ ነው ወይስ አይደለም? መጀመሪያውኑ አለመናዘዝ ነው እንጂ አንዴ ተናዘው ከጨረሱ በኋላ በቃ ትቸዋለሁ አይባልም ማለት አይቻልም። ይሁን ብሎ የተናዘዘ ሰው ሞት አይቅደመው እንጂ አይሆንም ብሎ መተው ኑዛዜውን መሻር መብቱ ነው። ወይዘሮ አስረስ ያደረጉትም እንዲያ ነው። እርሳቸው መስከረም 28 ቀን 2000 ዓ.ም ኤልሳቤጥን ወራሽ ያደረጉበትን ኑዛዜ ሰጡም። ኋላ ነሐሴ 23 ቀን 2003 ዓ.ም ደግሞ ኑዛዜውን መልሰው ሻሩት። ከዚያም ሕይወታቸው አለፈም። ይሁን እንጂ ኤልሳቤጥ የቀደመውን ኑዛዜ ለፍርድ ቤት አቅርበው ወራሽነታቸውን አሳወጁ። ይህንን ያወቁ በተሻረ ኑዛዜ ወራሽነታቸውን አሳውጀዋል ያሉት እልፍነሽ የወራሽነት ማረጋገጫው ይሰረዝልኝ በማለት ክስ አቅርበዋል። ስለ ክሱ ምን ይላሉ የተባሉት ኤልሳቤጥም መልስ ሰጥተዋል። እርሳቸው በመጀመሪያው ኑዛዜ ተናዛዧ ስማቸውን ጽፈው ፈርመዋል። በሻሩበት ላይ ግን የፈረሙት በጣት አሻራ ነው። በዚያን ወቅትም ራሳቸውን አያውቁም ነበር። በጥቅሉም የኑዛዜ መሻሪያ ኑዛዜ ሲደረግ እንዲሟላ ሕግ የሚያስገድደውን ፎርማሊቲ ስለማያሟላና ንብረቱንም በስሜ ስላዞርኩት ውድቅ ይደረግልኝ ብለዋል። እርሶ አሁን ይህንን የሰሙ ምን ብለው ሰበርስ ምን ወስኖ ይሆን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። ከምንም ነገር በፊት መጀመሪያ ሰላም ለሀገራችን ተመኝቻለሁ። ጉዳዩ በመጀመሪያ ደረጃ የቀረበለት ፍርድ ቤት ወይዘሮዋ መስከረም 28 2000 ዓ.ም ያደረጉትን ኑዛዜ በግልጽ የሻሩት መሆኑን ነሐሴ 23 2003 ዓ.ም ባስመዘገቡት መሻሪያ ሰነድ ገልጸዋል። ፎርሙን አስመልክቶ አመልካች ያቀረቡት መቃወሚያ ተቀባይነት የለውም። አመልካች በተሻረ የኑዛዜ ሰነድ የተሰጣቸው የወራሽነት ማስረጃ ተሰርዟል ሲል ወሰነም። ይግባኝ ሰሚ ችሎቱም ይህንኑ ውሳኔ አጸናም። ይሁን እንጂ የአዲስ አበባ ከተማ ፍርድ ቤት ሰበር ሰሚ ችሎት ሲደርስ ውሳኔው ተቀየረም። የከተማው ሰበር የኑዛዜ መሻሪያ ሰነዱ ለተናዛዥና በቦታው ለነበሩ ምስክሮች የተነበበላቸው ስለመሆኑ የሚያመላክት ቃል በሰነዱ ላይ አይታይም። የፍትሐብሔር ሕግ ቁጥር 881 እና 898 ንዑስ ቁጥር 1 ላይ የተጠቀሰውን የመሻሪያ ሰነዱ አያሟላም በማለት የስር ፍርድ ቤቶችን ውሳኔ ሽሯል። አሁን የተሻረባቸው አመልካች ሆነው ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰዋል። ሰበርም በሰበር መዝገብ ቁጥር 96364 ቅሬታቸውን ተቀብሎ ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 17 ታትሞ ስለወጣ ሙሉን ለመረዳት እንድታነቡት አደራዬን ላስቀድም። ከስር ፍርድ ቤት ጀምሮ የነበረውን የግራ ቀኙን ክርክር በፍርድ አተታው የጻፈው ሰበር ኑዛዜ የሚሻረው ኑዛዜው በተሰጠበት አግባብ ብቻ ነው ወይስ አይደለም የሚለውን በጭብጥነት በመያዝ መርምሯል። በመሰረቱ ኑዛዜ የሟች ጥብቅ የሆነ የግል ጠባይ ያለውና ራሱ የሚተገበረው ነው። በመሆኑም የተናዛዡን ሐሳብና ፍላጎት በጥንቃቄ መከተል ይገባል ያለው ሰበር በፍትሐብሔር ሕግ ቁጥር 898 ኑዛዜዎች ዋጋ ያላቸው እንዲሆኑ መሟላት ስለሚገባቸው ፎርማሊቲዎች ተደንግጓል። በተቃራኒው የፍትሐብሔር ሕግ ቁጥር 899 ንዑስ ቁጥር 1 ተናዛዡ የተናዘዘውን ለመሻር ወይም ለመለወጥ ያለውን ሐሳብ በቂ አድርጎ በመግለጽ ለመሻር እንደሚችል ተደንግጓል አለም። በመሆኑም ኑዛዜን ለመሻር ሐሳብን በማያሻማ አኳኋን መግለጽ እንጂ ሌላ መሟላት የሚገባው ግዴታ የለም። በቀረበልን ጉዳይም ተናዛዧ ኑዛዜ ያደረጉላቸው ሰው የተሰጣቸውን ኃላፊነት ባለመወጣታቸውና ለግል ጥቅማቸው በማዋላቸው ምክንያት በትክክለኛ አእምሯቸውና በፍላጎታቸው ኑዛዜውን መሻራቸውን በኑዛዜ መሻሪያው ላይ ገልጸዋል። ይህም የተፈጸመው በውል አዋዋይ ፊት ነው። በመሆኑም የፍትሐብሔር ሕግ ቁጥር 881 ወይም ኑዛዜው የተሰጠበትን መንገድ አልተከተለም በማለት ብቻ የሟችን የግል ሐሳብና ፍላጎት መቃረን አይገባም በማለት ወስኗል። ኑዛዜው የተሻረው በአግባቡ ነው በማለት የስር ፍርድ ቤቶችን ውሳኔ አጽንቶ የከተማው ሰበር የሰጠውን ውሳኔ ሽሮታል። የተሰጠው የሕግ ትርጉምም ይሆነም አንድ ተናዛዥ ኑዛዜውን መሻር ሲፈልግ ሐሳቡን በማያሻማ አኳኋን በመግለጽ ከሻረ ኑዛዜዎች ዋጋ ያላቸው እንዲሆኑ በሚያስፈልገው ፎርም አይነት ግልጽ አድርጎ አልሻረውም ሊባል የማይችል ስለመሆኑን ያለው ዛሬውን አበቃን።